4 ደቂቃ ብቻ ስጡኝ። በ4 ደቂቃ ውስጥ በስልካችሁ እንዴት ተምኔል ዲዛይን እንደምታደርጉ ባጭሩና በጣም በቀላሉ አሳያችኋለሁ። ብዙ ጊዜ እኔ ተምኔል ዲዛይን ለማድረግ የምጠቀመው ፒክስል ላብ ነው። እንግዲህ ፒክስአርትም የተለያዩ አፖች አሉ። ፒክስል ላብ ግን የተሻለ ነው ብዬ አስባለሁ። እሱ ሰጀስት አደርጋችኋለሁ። አሁን በፒክስል ላብ ይህንን ተምኔል ዲዛይን እናደርጋለን። ለዛ ደግሞ ኢንስፓይሬሽን መውሰድ አለብን። ኢንስፓይሬሽን እንግዲህ ጎግል ላይ እንደምታውቁት ፒንተረስት በጣም ምርጥ የሆነ ኢንስፓይሬሽን የምናገኝበት ፕሌስ ነው። ስለዚህ ፒንተረስት ብለን ጉግል ላይ ሰርች እናደርጋለን። ፒንተረስት ውስጥ በጣም ኢንስፓየር የሚያደርጉን ዲዛይኖች አሉ። እነሱን በማየት ዲዛይን ማድረግ ትችላላችሁ። በጣም ምርጥ የሆኑ ፉቴጆች አሉ እዚህ ጋር። እንዲሁም ደግሞ የተለያዩ አጫጭር የሆኑ ቪዲዮዎችም አሉ። መርጣችሁ መጠቀም ነው። እኔ የተመቸኝን ሰሌክት አድርጌ እጠቀማለሁ። በጣም ብዙ ስለሆኑ እናንተ ሰሌክት አድርጋችሁ የተመቻችሁ ተጠቀሙ። እኔ ይሄኛውን እጠቀማለሁ። መቀጠል ዳውንሎድ ለማድረግ እነዚህ 3 ነጠብጣብ ምልክት አለ ከስር እንደምታዩት። ስለዚህ እሱን ስትነኩት ዳውንሎድ ኢሜጅ የሚለውን በመንካት ኢሜጁን ዳውንሎድ ማድረግ እንችላለን በነፃ ማለት ነው። እሱን ዳውንሎድ ካደረግን በኋላ በቀጥታ ወደ ዲዛይን ነው የምንሄደው። እዚህ ጋር በጣም ብዙ አማራጮች አሉ። ለሌላ ጊዜ ዲዛይን ለማድረግ ሆነ ለቪዲዮ ኤዲቲንግ የሚያገልጉ ፉቴጆች አሉ። እነሱ ተጠቀሟቸው። በመቀጠል እዚህ ጋር ወደ ፒክስል ላብ ነው የምንገባው። ፒክስል ላብ ከገባን በኋላ ሳይዙን እናስተካክለዋለን። ሳይዙን ለማስተካከል ከላይ የተምኔል ዲዛይን ስለሆነ ዛሬ የተምኔል ዲዛይን የሚለውን ሰሌክት አድርገን እናስገባለታለን ማለት ነው። በዚህ መሰረት ካስተካከልን በኋላ በቀጥታ ወደ ዲዛይኒንግ ነው የምንገባው። ለዛ አድ የሚለውን የፕላስ ምልክቷን በመንካት ቅድም ዳውንሎድ ያደረግነውን ባክግራውንድ እናስገባለን ማለት ነው። እሱን ክሊክ አድርጌ መርጬ አስገባና በቀጥታ ፉል ሳይዙን ሰሌክት አድርጌ አስገባለሁ። በመቀጠል እንግዲህ ሪሳይዝ እናደርገዋለን። የእርሳስ ምልክቱን በመንካት ሳብ አድርገን በደንብ ፊት እናደርገዋለን ማለት ነው። እሱን ካስገባው በኋላ ከፊት የማደርገውን የራሴ ፎቶ አለ ባክግራውንድ ሪሙቭ የተደረገ ማለት ነው። ባክግራውንድ ሪሙቭ እንደሚደረግ አሳይቻችኋለሁ። አፕሊኬሽንም አለ። እሱን ተጠቅማችሁ የፈልጋችሁትን ኢሜጅ ባክግራውንድ ማጥፋት ትችላላችሁ። እኔ ይሄኛው ባክግራውንድ ያጠፋሁት ፎቶ አለ። እሱን እንጠቀማለሁ። በመቀጠል በደንብ ፊት አድርገዋለሁ። አጀስት እናደርገዋለን። ለፈለግን ሳብ አድርገን ማስቀመጥ እንችላለን የፈለግነው ቦታ ላይ። በመቀጠል ደግሞ ይሄንን ታምኔል ያስኩበትን ሃንድ የኔ ሃንድ ነው የሚመስለው እንግዲህ እሱን እንግዲህ ዳውንሎድ ማድረግ ትችላላችሁ። ቴሌግራም ላይም አስቀምጥላችኋለሁ። እሱን እናስገባለን ማለት ነው። ለዛ ደግሞ አሁን የፕላስ ምልክቱን በመንካት ወደ ጋላሪያችን ገብተን እሱን እናስገባዋለን። ስለዚህ ፎቶ የሚለውን ጋላሪ የሚለውን ከረከም በኋላ እሱን መርጠን ሰሌክት አድርገን እናስገባለታለን። በቀጥታ ልክ የሆነን ፒክቸር እንደያዝን ወይም ደግሞ ማስተር ካርዱን በእጄ እንደያዝኩት ያለ ፒክቸር ነው። እሱን አድ አድርጌ በደንብ ፊክስ አድርገዋለሁ። የኔ እጅ እንዲመስል አድርጌ እዚህ ጋር ፊት አድርገዋለሁ ማለት ነው። በእርግጠኝነት ተምኔል ስታዩ የኔ እጅ ነው የመሰላችሁ፣ ነገር ግን አይደለም። ይሄንን ትሪክ አስገባን በኋላ ቴክስት ነው። ቴክስት እንግዲህ ማስተር ካርድ የሚለውን እጽፍለታለሁ። በካፒታል ሌተር ነው ያደረኩት። እሱን ጻፍ አድርገን እናስገባለን። በደንብ ጎተት አድርገን እናስገባለን። መቀጠል ፎንቱን አጀስት እናደርጋለን ማለት ነው፣ ወይ ቦልድ እንዲሆን እንዲታይ። ለዛ ደግሞ ከስር እዚህ ጋር ስክሮል አድርገን እዚህ ጋር የቢ ምልክቷን በመንካት ቦልድ ማድረግ እንችላለን። በመቀጠል ደግሞ ፎንት ማስገባት እንችላለን። ፎንት ለማስገባት አማርኛ ከሆነ የአማርኛ ፎንቶች አሉ። የእንግሊዝኛ ሲሆን ደግሞ እዚሁ አፕሊኬሽን ላይ ስላለ ሰሌክት አድርገን ማስገባት ነው። እንደምታዩት ምርጥ የሆነ ፎንት ሰጥቶናል ማለት ነው። አማርኛ ፎንቶች ግን ቴሌግራም ቻናል ላይ ስለምታገኙ ጆይን በማድረግ መውሰድ ትችላላችሁ። እዛ ላይ ጻፉልኝ፣ እኔም ማስቀምጥላችኋለሁ። ስለዚህ ማስተር ካርድ የሚለውን እንደዚህ ካስቀመጥ በኋላ መቀጠል አማርኛውን በነፃ የሚለውን እናስገባለን ድጋሚ። እዚህ ጋር በነፃ የሚለውን እንጽፋለን። እሱን አስገብተን የአማርኛ ፎንት ነው የምናስገባለን። በደንብ ጎተት አድርገን በዚህ በኩል በግራ በኩል እናስቀምጠዋለን። ለዛ ደግሞ ፎንቶችን የአማርኛ ፎንቶችን የምንጠቀመው የአቢሲኒያ እና ሌሎች ፎንቶች አሉ። እኔ አቢሲኒያ ነው የምጠቀመው ብዙ ጊዜ የሚመቸኝ። እሱን ሰሌክት አድርጌ አስገባለታለሁ። እንደምታዩት የሚያምር ፎንት ሰጥቶናል ማለት ነው። ስለዚህ እዚህ ጋር ካስገባን በኋላ ጽሁፎችን ስትሮክ እንሰጣቸዋለን። በጥቁርና በቀይ አይ ቲንክ ይሻላል ብዬ አስባለሁ። እናንተ የተመቻችሁን ሰሌክት አድርጋችሁ የጽሁፉን ዙሪያ ማሳመር ትችላላችሁ። ስትሮክ ሲባል እንግዲህ ቴክስት ሊሆን ይችላል። ለኢሜጅ ዙሪያውን የሆነ ሌላ ቀለም ማስገባት ማለት ነው። በመቀጠል ሌየሩን ቴክስቱ ከኔ ጀርባ እንዲሆን ቴክስቱን ወደዚህ ጎተት አድርጌ ከኔ ጀርባ አደርገዋለሁ። እንደምታዩት ከጭንቅላቴ ጀርባ በኩል ሆኗል፣ ዲ ማለት ነው። አሁን ቴክስቱ ከጀርባ ሆኗል እንደምታዩት። ኛው ደግሞ ዋናው የኔ የራሴን ፒክቸር ስትሮክ ሰጠዋለሁ። ስትሮክ ለመስጠት እንደቅድሙ ነው፣ ምንም የተለየ ነገር የለውም። ከለር መምረጥ ብቻ ነው። ከለር መርጬ ስትሮኩን አስገባለታለሁ። የካርዱንም ወይም እጄ ላይ ያዝኩትም ካርድ ስትሮክ አስገባለታለሁ እንዲመሳሰል ማለት ነው። ተመሳሳይ ከለር በማስገባት ስትሮክ አፕላይ እናደርግለታለን ማለት ነው። ይሄው ጨርሰናል። እንግዲህ ማስተር ካርድ በነፃ የሚል በጣም በቀላሉ እንደዚህ ዲዛይን ማድረግ ትችላላችሁ። አሁን ያልገባችሁ በሰፊው ደግሞ ፉል ኮርስ እንድሰራላችሁ ከፈለጋችሁ ኮሜንት ላይ አሳውቁኝ። ኤክስፖርት የሚለውን ነክታችሁ ወደ ጋላሪያችሁ ሴቭ ማድረግ ትችላላችሁ ማለት ነው። በቀጣይ በምርጥና አስተማሪ ቲፕ እንገናኛለን። በቲክቶክ አውቶሜሽን ፉል ኮርስ እንገናኛለን። እንግዲህ ቃል እንደገባላችሁ እሱን ይዤላችሁ እመጣለሁ። በቀጣይ እስክንገናኝ መልካም ጊዜ ይሁንላችሁ። ቻው ቻው።